ብሌንም በስተመጨረሻ ሰላም ወላጅ እናቷ እንደሆነች አወቀች። ቃልም የልጅነት ጓደኛዋ መታ ስለነበረ እያንዳንዱን ሁሉንም ነገር ስትነግራት ብሌን ሰማች። ከዛ ቤት የሄደችው የውሸት ልጅ ሁና እንደሆነ እንዲሁም ደግሞ አውሬና ጨካኝ ራስ ወዳድ ወንድም እንዳላት አሮይቷ እያለች ነው እንግዲህ ሰላምን እየጠራቻት ነበረ። አሮይቷ አውሬና ጨካኝ ወንድም አላት። እሱ ደግሞ ለገንዘብ ሲል እኔን የውሸት ልጅ አድርጎ አመጣኝ። እሷ ደግሞ 10 ዓመት ሙሉ አረብ ሀገር ተጠግርራ ያመጣችው መአት ገንዘብ አላት በማለት እንግዲህ ለጓደኛዋ እየነገረች ነበረ። ጓደኛዋ እጅጉን በጣም ነበር የገረማት። እና ስንት ነው የሚከፍሉሽ? ምን ያህል ነው ስትላት አይ ዝም ብሎ አይደለም፣ ምን ያህል የሚከፍሉኛል? አንቺ ጅል ነሽ እንዴ? አሁን ወንድምየውን ዘብጥያ የሚያወርድ ፍላሽ ከእጄ ላይ ያለ ኮፒ ያደረግኩት ወደ እስር ቤት የሚወረውር አለ። እሱን ደግሞ እስር ቤት ወረወርኩት ማለት ሀብት ንብረቱ ወደ እኔ ስም ይዞርልኛል ነበር ያለችው። ጓደኛውም እንግዲህ እንዴት ነው ሊዞርልሽ የሚችለው ስትላት ሰላምን ገድዬ ብላለች ማለት ነው። ይህን ሁሉም ብሌን ሰምታ ነበርና እጅጉን በጣም ተደናግጠዋል። ብሌንም በጣም ነበረ የደነገጠችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ክፍል 13ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው አቶ በኃይሉም አሁን ብሌንን እንዴት አድርጌ ነው የምበቀላት? እህቴ ጋር አጣልታኛለች፣ ከእህቴ ጋር የማይሆን ጨዋታ ጀምራለች፣ ስለዚህ እንዴት አድርጌ ነው የምበቀላት በማለት እንግዲህ እያሰበ ነበረ። ነገር ግን ሳሚ በጣም ተናዶ ነበረ። ዳጊ ከብሌን ጋር ወደ እናቱ ቤት ሄዶ ስለነበረ ለምንድን ነው ከእሷ ቤት የሄድከው በማለት እንግዲህ በጣም ደብድቦት ነበረ። ከደበድበውም በኋላ አሁን ላይ አንድ ነገር ብቻ ነው ማዘግ፣ እሱም ማድረግ ካልቻልክ ደግሞ እናትህን እንድትረሳ ትፈልጋለሁ በማለት እንግዲህ ዳጊን እያስፈራራው ነበር ሳሚ። እሱም ደግሞ የብሌንን እናት እንድታግታ ትፈልጋለሁ ነበር ያለው። በጭራሽ ነበር ያለ ዳጊ፣ በፍጹም አላደርገውም። ቆይ የብሌን እናት ምን አደረግሻችሁ? በጣም ትሁት ደግ እናት እኮ ናት። ምንድን አድርጌ ነው የምትሏት? ደግሞ ብሌን እንደዛ ስታለቅስ እና ስታነባ ማየት አልችልም። ስለዚህ በፍጹም አላደርገውም። የናርሴን እናት ለማዳን ብዬ የሰውን እናት በፍጹም አልገልም አላግትምም ብሎ ነበረ። ነገር ግን ሳሚ በቃ እንደዛ ከሆነማ እኔ ራሴ ጀሲት አርጌ ገላታለሁ፣ እሱን ነው የምትፈልገው በማለት እንግዲህ ሲያስፈራራው፣ ዳጊም ሌላ ምንም አይነት አማራጭ ስላልነበረው አግቷታል። እንግዲህ በባለፈው ክፍል ዳጊ ወዶ ሳይሆን ተገዶ ነበረ ያገታት ብዬ ነበረ። በዚህም ምክንያት እንግዲህ ዳጊ የብሌንን እናት ለማገት ተገዷል፣ የራሱን እናት ማለት ነው። በሌላ በኩል እንግዲህ የቃልም የልጅነት ጓደኛዋ ወደ ቤት መታ ነበረ ማለት ነው። ስትመጣ እንግዲህ ብሌን ነበረ ከፍታ ያስገባሻት። ቆይ ይሄን ሚጣ ቤት አይደለም እንዴ? ሚጣ እዚህ ነው የምትኖረው ስትላት፣ ሚጣ ደግሞ ማናት ብላ ነበረ ብሌን። እሷም ቃል ናታ ስትል የቃል ጓደኛ ነሽ እንዴ በማለት እንግዲህ ደስ ብሏት ነበረ ያስገባቻት። ነገር ግን ቃል ይሄን እሷን ባየሽ ጊዜ በጣም ነበረ የደነገጠች፣ ተርበተበተች። ቆይ እዚህ ምን ትሰራለሽ? ይዤልኝ በቃ ውጪ ነበር ያለችው። ቆይ በቃ አሁን ተበላው፣ አስፎገረችኝ፣ አሁን ሁሉንም ነገር ትናገራለች። ስለዚህ ያለቀልኝ ማለት ነው፣ እንደምንም ብዬ ራሴ ማዳን አለብኝ እያለች ነበረ። ነገር ግን ጓደኛዋ ምንም የምታውቀው ነገር ስለሌለ እንዴ ቆይ አንቺ እዚህ ቤት ውስጥ ስትኖር የራሳሽን ጭራሽ ተቀየርሽ እኮ በማለት ነበረ ሰላም ያለቻት። ብሌንም በጣም ደንግጣለች። ቆይ ምንድን ነው እየተካሄደ ያለው? ምንድን ነው እየሆነ ያለው? በጣም ግራ ተጋብታ ነበረ። እንግዲህ በመሀልም ሂጂ ሊበቃ ውጪ በማለት ላይ ያለች እንግዲህ ሰላም ድንገት መታለች። ሰላም ስትመጣም ቆይ ልጄ ማነች ስትላት፣ እንዴ እኔማ የቃል ጓደኛ ነኛ ስትል በጣም ነበር የደነገጠችው። ቃል ደነገጠች አይገልጸውም መቼም ውሸት የተደበቀ ነገር አሁን ታወቀ፣ አሁን ወጣብኝ በማለት እንግዲህ እየተርበተበተች ነበረ። ነገር ግን ሰላም እንዴ ልጄ እንደዚህ አይነት ጓደኛ እንዳለሽ አላውቅም ነበረ በማለት እንግዲህ እኔ ልጄ ቀፊ፣ እኔ ደግሞ የቃል ወላጅ እናት ነኝ ስትል እንዲህ እኮ አንቺ ቴቴስ በማለት እንግዲህ ነገሩን አውጥተው ነበረ። ነገር ግን ምን አድርጋለች ቃል በቃ ነይ ረፊ ደክሞሻል እኮ በቃ አይ አረፍ ትበል በማለት እንግዲህ ነገሩን ለማረሳሳት እየሞከረች ነበረ። አንቺ እንዳታስበይ አርፈሽ ቁጭ በይ ስትላት ምንም የምታውቀው ነገር ስላልነበረ ብዙ ነገሮችን እያወራች ነበር። ግን ሰላም አልነቃሽም፣ ግራ ተጋብታለች። ቆይ ምንድን ነው? ቆይ ሰላምም እንግዲህ ለብሌን የሆነ ነገር እንደሰራላችሁ ጠይቃለሁ፣ ስለዚህ ምሳ በልተሽ ነው የምትሄጂው በማለት አስቀምጣት ነበረ። ቃልም አይ ሂጂ በቃ ሌላ ጊዜ እንገናኛለን፣ ሁሉንም ነገር ነግርሻለሁ፣ ስለዚህ አሁን መሄድ አለብሽ እያለች የጠቀሰሻት ነበረ። ነገር ግን ልጅቷ
እንዲህ ፈዋማ ሳልበላ አልሄድም፣ ፈዋይቼ ማለፍ አልችልም በማለት ተቀምጣ ነበረ። በዚህ መሀል እንግዲህ ምን ብላታለች? ቆይ እኔ የዚህ ቤት ልጅ አይደለውም፣ በውሸት ነው የመጣሁት። ስለዚህ ሁሉም ነገር አሮጊቷ ስትሄድ እነግርሻለሁ። አሁን አትንቀዥቀዢ። እነሱ የሚያውቁት ከዚህ ቤት ያለችውን ሚጣ ወይ ደግሞ አንቺ መታቂያትን ቃል አይደለም። ስለዚህ አርፈሽ ተቀመጪ፣ ሁሉንም ነገር እነግርሻለሁ ብላት ነበረ ማለት ነው። በዚህም እንግዲህ ተስማምተዋል ማለት ነው። በሌላ በኩል እንግዲህ ብሌን በጣም ተጨንቃ ነበረ። ቆይ ዛሬ ጥሩ ስሜት እየተሰማኝ አይደለም፣ ስለዚህ እናቴ ምንድን ነው የሆነችው በማለት ስልኳ ጋር ብትደውልም ስልኳ ሊሰራላት አልቻለም ማለት ነው። በተደጋጋሚ ስትደውል በዚህም በጣም ተጨንቃ ስለነበረ ዳጊ ጋር ቁጭ ብላ እንግዲህ ዳጊን እናቴ እኮ ስልኳ አይሰራም፣ ምን እንደሆነች አላውቅም፣ በጣም እየጨነቀኝ ነው በማለት እየነገረችው ነበር። ግን ዳጊ እውነታውን ያውቃል። ምክንያቱም ያገታት ዳጊ ነው። ዳጊ እንግዲህ የብሌን እናት በጣም ይቅርታ አድርጊልኝ፣ አንቺም ብሌንም ስታዝኖና ስታነቡ ማየት አልፈልግም፣ ለአንቺ አይገባሽም። ነገር ግን ደግሞ አንቺን ከሚገሉሽ እኔ ባግትሽ ይሻለኛል። ምክንያቱም አንቺ ሞተሽ ብሌን የእንባ ዘለላ እንድታወጣ አልፈልግም። ደግሞ ልጅሽን ሳልወዳት አልቀርም። እሷ ጋር ሲሆን በጣም ደስ ይለኛል። እጅጉን በጣም ሰላም ይሰማኛል። ለኔ እርካታ ነው በማለት እንግዲህ ዳጊ እየተናገረ ነበረ። ነገር ግን ወይዘሮ ገነት አሁን ላይ እያሰቃዩት ይገኛሉ። እንግዲህ ሳሚ ምን አድርጓል? ውሃ ጠማኝ እባክህ ውሃ ስጠኝ ስትለው ዝም ብሎ ላይ ያፈሰዋል። እንደገና ደግሞ መሬት ላይ እየደፋ ከፈለግሽ ይኸው መሬት ላይ ደፍቼዋለሁ ጠጪው ነበረ እያላት የነበረው። አይ በቀይ ስቃይ ጥግን ነው እያሳዩት ያለ። አቶ በኃይሉ ምን ብሏል? ይሄ ሁሉ ነገር ለዛ ቤት ሂደሽ ልታወሪ ስለነበረው ስለ እያንዳንዱ ነገር ዋጋ ትከፍያለሽ ብሏል። እዚያ በፊት እንግዲህ ምን ብሏል አቶ በኃይሉ ለሳሚ? በቃ ገነት አሁን ላይ መወገድ አለባት፣ ምክንያቱም ለእኛ ምንም የምጠቅመን ነገር የለም ብሎ ነበረ። ነገር ግን ሳሚ ምን ብሏል? አሁን ላይ ብሌን ለብሌን እንዳገትናት እናቷን እንነግራትና ብሌንን የምንፈልገውን አይነት ስራ እናሰራታለን ብሏል። ስለዚህ እንዲህ ይህን ሳላሰብኩብን ነበረ። እንዴት ነው ያሰብከው? ለካ ይሄም አለ። እች ገረድ እንደተጫወተችብኝ አትቀርም። ስለዚህ ይህን የሚጫወትባታለሁ ብሏል ማለት ነው። እንግዲህ ለምንድን ነው ይሄን ያለው ካልን ባለፈው ወርቁን ስጦታ ሰጥቼሻለሁ በማለት እንግዲህ ከእህቱ ከሰላም ከእናቷ ማለት ነው ከእናቷ ከብሌን ሰርቆ ወርቁን እንግዲህ ስጦታ ሰጥቼሻለሁ ካለ በኋላ በስተመጨረሻ ሰላምን ወርቁን አድርገሽ እንድትመጭ እፈልጋለሁ ብሎ እንግዲህ ወርቁን ስታጣው አይ በቃ ብሌን የሰረቀችው እች ሌባ ገረድ በማለት እንግዲህ እሷን ሄዶ የጥፊ መቷት ነበረ። እንደገናም ብሌን ብልጥ ልጅ ስለሆነች መልሳ ከኪሱ ከታለት ስለነበር ተዋርዷል። ራሱን በራሱ ተዋርዷል። እህትየዋ አሁን ላይ ተንኮሉን ሴራውን ስለገባት አሁን ደግሞ ብሌንን መበቀል ይፈልጋል። እንዴት ነው የሚበቀላት ካልን አሁን እናቷን አግቷል። ስለዚህ ከዛ ቤት እያንዳንዱን ነገር ከሰላም ጋር ያላቸውን ግንኙነት ይበጥሳል ማለት ነው። ሳሚ ለራሱ ምን ብሏል? እናትና ልጅን እንደዚህ አድርጌ ለአንዴና ለመጨረሻ ጊዜ እንዳይገናኙ አደርጋለሁ ብሏል። ምክንያቱም አሁን ላይ ዳጊ ገነትን አግቷል። ገነት ደግሞ ለዳጊ እናቱ ናት። ስለዚህ አሁን ላይ እንደዚህን ማድረግ ካቻለ ብዙ ስቃይና መከራ ገነት እየደረሰባት ስለሆነ በስተ መጨረሻ አጋቹ ዳጊ እንደሆነ ስታቅ፣ እንዲሁም ደግሞ ብሌን ያገታት እናቷን እንደሆነ ስታቅ ምን ሊፈጠር ይችላል? ይሄ በጣም ግልጽ ነው። ምን ሊሰማቸው እንደሚችል አይንህን ላፈር ነው የሚሉት። ከዛም በኋላ የሚገናኙበት ምንም አይነት ሁኔታ አይኖራቸውም። የፈለገው ደግሞ ሳሚ ይሄን ነው። ይሄ እንዲፈጠር ነበር የፈለገው። እንግዲህ ሰላም ልትወጣ ሸርጉድ በምትልበት ሰዓት ምን ብላታለች? ቃል በቃ አንቺ ሂጂ፣ እኔ ደግሞ ጓደኛዬ ጋር እጫወታለሁ ብላለች። እና ሰላም በቃ ተጫወቱ፣ እንደማይደበራችሁ ተስፋ አደርጋለሁ ብላ ነበር የወጣችው። እንግዲህ ብሌን ምግብ አልሰራችም ነበረ። እንግዲህ ከዛ በፊት ለምንድን ነው ምግብ ያልሰራሽው? ቆይ አንቺ ልጅ ግን ምን እየሆንሽ ነው? አሁን ከወንድ ጋር የምትባልግበት ሰዓት ነው? እንግዲህ በጣም ጨንቋት ነበረ ብሌን በጣም ጨንቋት ተጨናንቃ ስለነበር ዳጊ እናቴ የለችም ምን እንደማደርግ አላቅም እያለች እንግዲህ እያወራችሁ ነበረ። በስተመጨረሻ ምንድን ነው ያላት ዳጊ? አይዞሽ በቃ ስልኳ ባትሪ ዘግቶ ሊሆን ይችላል። ስለዚህ አንቺ መጥፎ ነገር አታስቢ፣ ጥሩ ጥሩ ነገር አስቢ እያላት እንግዲህ በቃ እሱ ጋር ተደግፋ እያወራች ነበረ። በቃ እያወራች ሁሉ ነገር እየነገረች ነበር። ድንገት ግን
ቃል እንግዲህ ማቀሳሰር ስለሆነ ስራዋ ይሄው እስካሁን እንግዳ እንኳን ቤት ተቀምጦ እስካሁን ምግብ አልመጣም። አላመጣሽም ስነግርሽ አሰሚኝም። እች ልጅ ዝም ብላ ነው ትባረር ብዬሽ ነበር፣ ግን ደግሞ እኔ ልትሰሚ ፈቃደኛ አይደለሽም በማለት እንግዲህ አንቺ ሂጂና ጥሪያ ስትላት፣ ግን ደግሞ ሚስጢሬ ይወጣብኛል ብላ ስላሰበች የጓደኛዋ ጋር አንቺ ሂጂ፣ ለመቆጣቱም ለሁሉም የምትቀይው አንቺ ነሽ። በፍጹም አንቺንማ እሷ ጋር ጥዬሽ አልሄድም። የኋላ ደግሞ የሆነ ነገር ብትቀባጠር እዳው ለእኔ ነው ብላ ነበረ። ሰላም እንግዲህ በምትወጣበት ሰዓት ከዳጊ ተደግፋ እያለቀሰች ነበረ ብሌኔ ማለት ነው። ስለዚህ አንቺ ባለጌ ስድ ከዚህ እንደ ዞር ብለሽ እንኳን አትባልጊም፣ እንዴት ነው እዚህ ጋር የምትባልጊው? በማለት ብዙ ነገሮችን ከተናገረቻት በኋላ ዳጊንም ይህን ግቢ ለቀ እንድትወጣ እፈልጋለሁ ውጣልኝ ብላለች። በጣም ነበረ ያዘነው ዳጊም። ሰላም እሷ እኮ እየባለገ አንቺ እንደምታስቢው አይነት ልጅ አይደለሽም። እናቷ ስለጠፋሽባት በጣም ተጨንቃ ነው። እና ደግሞ ብሌንን እንደዚህ መናገር አትሽም ስላት እኮ አንተ እየሰደብከኝ ነው እኔን በልውጣልኝ ብለው ነበረ። ከተናገረቻት በኋላ ግን ሰላም በጣም ነበረ የተጸጸተችው። ቆይ ግን አምላኬ ወይ ምን ሆኜ ነው እንደዚህ ከፍ ዝቅ ያረኳት? ደግሞም እኮ መብቷ ነው። ለምንድን ነው እንደዚህ የሆንኩ ያለሁት አልገባኝም በማለት እንግዲህ በጣም ተጨናንቃ ነበረ። ቆይ ምን ችግር አለው እንደዚህ ብታደርግ በማለት ነበር እንግዲህ በጣም ተጸጽታለች። ምክንያቱም መጀመሪያ ላይ ተናግራት መልሳ ትጸጽታለች። ምክንያቱም የእናት ወድ ነው፣ ስታዝን ስትከፋ ሁሉ ነገሯ እንትን ትላለች። እኔ አልሰማ ብዬ ነው እንጂ ልጄ እኮ በተደጋጋሚ ነግራኝ ነበር ያለችው ማለት ነው። በዚህም ሁኔታ እንግዲህ ዳጊም እንዲባረር ተደርጓል ማለት ነው። ለመናገር በጣም ነው የሚያስጠላው። ግን በስተመጨረሻ ደስ የሚለውና እርካታ የሚሰጠው ነገር ሁሉንም ነገር እንግዲህ ሰላም ከወጣች በኋላ ለጓደኛዋ አውሬና ጨካኝ ወንድም እንዳላት እንደገና ደግሞ አሮጊት እያለች ነበረ እንግዲህ እናቷን ማለት ሰላምን አሮጊት እያለች ነበረ ስጠራ የነበረው። ይቺ አሮጊት አረብ ሀገር 10 ዓመት ሙሉ ተጠርግጋ ያመጣችው ገንዘብ ማአት ገንዘብ አላት እና ወንድምየው ደግሞ ገንዘቡን ስለሚፈልግ ገንዘቡን ይፈልገዋል እና እኔን የውሸት ልጅ ብሎ ይዞ ይመጣ ገንዘቡን ስለሚፈልገው። እሱን ደግሞ ዘብጥያ የሚያወርድ ፍላሽ አለኝ፣ ስለዚህ እሱን እስር ቤት አስገባሁት ማለት እኔ ደግሞ ወራሽ ሆንኩኝ ማለት ነው። ግን የምትወርሺው እንዴት ነው ብላ ስጠይቃት እምወርሰውማ እንትን ነው ሞርሰውማ ሰላምን ገድዬ ነው ብላለች። ምክንያቱም አረብ ሀገር ኑራ ስመጣ የጠፋሽ አንዲት ልጅ ነበረቻት። እሷን ደግሞ በማፈላለግ ላይ ስለነበረች ወንድምየው ደግሞ እኔ ልጅ ናት ብሎ አመጣኝ፣ ከዛ ማምና ተቀበለች በማለት እንግዲህ ሰላምን ገድዬ ውርሱንም በራሴ ያደርጋለሁ ስትል ብሌን ሁሉንም ነገር ሰምታለች ማለት ነው። ቁማ በጣም ነበር የደነገጠችው። ብሌን እንዴት ሊሆን ይችላል? በቃ እናቴ 10 ዓመት ሙሉ ስትፈልገ የነበረ እኔን ነው፣ ቃል ደግሞ ከየትም ነው ወንድሟ ያመጣላት በማለት እንግዲህ በጣም ነበር የደነገጠችው። የምትይዘው የምትጨብጠው ነበር ያጣችው። እንግዲህ እጃቸውን ለማስታጠብ ውሃ ይዛ እየሄደች ነበረ። እዛው ላይ ነው የለቀቀችው ውሃውን ማለት ነው። ቃልም በጣም ነው የደነገጠችው። እንዴት ሊሆን ይችላል? ወይኔ ተበላው፣ ወይኔ ምንድን ነው ማደርገው አሁን? ብሌንን እንዴት አድርጌ ነው ጸጥ ማረጋት? በማለት አሁን እንግዲህ ቃል የሚሰማ ስሜት ብሌን እያንዳንዱ ሚስጥሯን ሁሉ ነገሯን ስላወቀች አሁን ላይ ብሌንን በጣም ነው የምትፈራት። ምክንያቱም ብሌን መቼ ልታፈነዳባት እንደምትችል አታውቅም። ስለዚህ አሁን ላይ ቃል የምታስበው ያለችው ብሌንን እንዴት አድርጌ ነው ማስወግዳት፣ እንዴት አድርጌ ነው ጸጥ አድርጌ ላስወግዳት የሚችለው ብላ ነው አሁን ላይ እያሰበች ያለችው። እውነት ለመናገር ለብሌን አሁን ላይ በጣም ከባድ ነው። ምክንያቱም ብሌን ቃል በቃል ለሰላም ይሄን ነገር እንዳለች ብትናገር ብሌንን ማንም ሊያምናት አይችልም። ነገር ግን ምንድን ነው የሚሆን ለዳጊ ሁሉንም ነገር ትነግረዋለች። ከዛ ደግሞ ቀጣይ ሌላ መፍትሄ ያስባሉ የሚል ግምት አለ፣ ቀጣይ ሊፈጠር የሚችለው ማለት ነው። እንግዲህ ዳጊና ብሌን ሆነው ሁለታቸውም ሆነው ከነገሯት ሰላም ምናልባትም ታምናለች፣ ምናልባትም ሌላ መፍትሄ ይፈልጋሉ የሚል ግምት አለኝ እኔ። ብሌንም በስተመጨረሻ እናቷ ሰላም እንደሆነች ወላጅ እናቷ ሰላም እንደሆነች ስላወቀች በጣም ደስ ይላል። አሁን ላይ ግን ስለጠፋች በጣም ተጨንቃለች። በቃ ጭንቀቷን ደግሞ አሁን ላይ የሚያራግፍላት ነገር እናቷ ሰላም ወላጅ እናቷ እንደሆነች ስላወቀች እጅግ በጣም ደስ ይላል። አሁን ላይ ለብሌን በጣም ከባድ ነው። ምክንያቱም ለሞት ያህል ነው የምትፈልጋት ቃል ማለት ነው። ቀጣይ ምን ሊፈጠር ይችላል? እስኪ ቤተሰቦች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ተወዳጆች። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ። እወዳችኋለሁ። ባይ ባይ ቤተሰብ